3 ወር ምናምን ነው መቀጥኒ ከዛ በፊት አላቀትም ይኸውልሽ ማዘርንም ኮንፊውዝ አታርጓቸው መጀመሪያ ማዘር ሲጠየቁ ሚኪን አይቼው አላቅም ብር ይዞ ሲመጣ ነው ያየሁት ነው ያሉት ብር ደግሞ ይዟል ከመጀመሪያ ቪዲዮ ላይ አዳምጪኝ አንቺ ደግሞ ምትዩ ሚኪን አገኘነውና ቪዲዮ ሰጠነውና ለማነሱ ሙልኮ ከዛ በኋላ ነው ብር የተላከው ነው ምትዩ አሁን እኛ እናንተን አይደለም ጥያቄ እየጠየቅን ያለው እሷ ሚኪና ማለት አንታወቅም የሚል ነገር ስላመጡ ነው ሁሉ ጥያቄ ነው ታትፈሩ ሳደነግጡ የምታውቁትን ነገር ንገሩ ይሄ ወደ እናንተም ወደ ማዘርም የሚመጣ ነገር አይደለም የሁለቱን ግንኙነት ማጣራት ስለፈለግን ነው ሳደብቂ ንገሪኝ የዛሬ አመት ለልጆቿ በላ መጣች አልኩ ማለት ያኔ ቆየቻለች 3 ወር ቆየቻለች ዛሬ አመት መጣ 3 ወር ቆየች 3 ወር ቆየች ግን ዛሬ በማርያም ሁላችንም እያወራለውና የምንጠይቀውቹ ጥያቄ ቅድማ ጃኳ ገጸት ተብሎ እንድትጠይቁኝ ጥያቄያችሁን ጨርስ እሺ የኔ ጥያቄ ለእናንተ 50 ሺህ ብር መድረሱን 50 ሺህ ብር ፊራ መላኩን የሰማችሁት ከማህሌት ናት 50 ሺህ ብር ልኮላችኋል ያለችው እንጂ ሚኪ አይደለም እሺ ይሄንን በዚህ እንለፈው የኔ አሁን የመጨረሻው ማህሌት ናት አይደለችም ሚኪ ነው ለኔ የነገረችኝ ሚኪ 50 ሺህ ብር ፍራውል ሰጣችኋል ጠብቆኝ ብላችኋል ብላ ጠርታ እዚህ ቁጭ ብለና መሸን ማን ያለሽ ላንቺ ማህሌት ናት እሷ ለሷ ያለቻት ማገር እሷ እኮ ያለች ያለችው ለኔ ያለችኝ ማህሌት ናት ብላለች ወሻቷ ፊቷ ላይ ነው የምነግርሽ ለኛ ያለችን ሚኪ ነው ጠብቆ ያለን 50 ሺህ ብር ይሰጣችኋል ብሏል እሷ ትመልስ ማገር እግርሽን አውሪጭ ስነ ስርዓት ያጂ ስርዓቱ ይኖርሽ እየታየሽ ነው እውነቱን ንገሪያቸው እኛ ማታወን እነሱ ማታወናብጂ በቃ ለካላችሁ እንደ ስንት አመት ልጅ ነሽ አንቺ ህፃን ነሽ እኔ ታፍጥጥብኝ ወለ ተናገሪ እንደኔ እያልኩሽ ነው ነገር የለም እሺ የዛሬ አመት ላይ ነው አይደል የዛሬ አመት ጥምቀት ላይ አይደለ ከሚኪ ዘንድሮ ያሁን ስለዚህ ምን ያመሻ ያሁን ጥምቀት ነው ነው ያሁን ጥምቀት እኮ ያለፈው ጥምቀት ነው ያደረገው እንደዚህ ምን ነው ታወሪ ያለፈው ዘንድሮ ነው የመሲ ጥያቄ ነጥብ አለው ምክንያቱም አንድ ነገሮች ነገር ለምን መሰለ ጃባርዬ በተናገሩት ነጥቦት ላይ ያዝኩትን ጥያቄ ነው የጠየቁት ምክንያቱም እዚህ ጋር ቁጭ ያለው ሀቁ እንዲወጣ መስሎኝ አይደለ ስለዚህ ትክክል ነው እኮ ዘንድሮ አይደለም መጀመሪያ በትክክል ቆይ ልንገሩ ተራበተ ያውሎት አሁን እርሶ ይገባሉ ቀጥለው እሷ ትናገርና ተዋት እሷ የመሰላትን ትናገር ምንም ችግር የለውም በቃ ምንም ችግር የለውም እሷ የመሰላትን ትናገርና ከዛ እርሶ ማስተካከል ካለቦት ደግሞ ገብተው ያስተካክላሉ እርሷ የመሰላትን ትናገር በተናገሪ አንቺ ጠይቂያት መሲ እሺ ስለዚህ የጥምቀት ጊዜ ሚኪ ፊት አውራሪ ነኝ ብሎ አስተዋወቀሽ እንጂ አሁን በቪዲዮ ላይ አሁን ሚኪ ቲክታክ ላይ የሚዘዋወረው ሚኪ የዛን ያየሽው ሚኪ ነው ራሱ ሚኪ ነው እሺ የዛን ሰዓት ሚኪ ነኝ ብሎ ከተዋወቀ ጎንደር ማዘርጋ መጥቶ ያውቃል ሚኪ ማዘርን አግኝቷቸው ያውቃል ማዘርን በአካል ማሂ ቤት አደቀብቻ ያለበት እኔ ከማዘርጋ ሚኪ ተገናኝቶ ያውቃል አያውቅም እኔ እኮ ጎንደር አይደለሁም እዚህ ነኝ አዲስ አበባ እዚህ እኮ ሰጠን ማላለውም ከሰጠን ግን በረካ ይሁን አልኩኝ መልሰን መረቅ ነው እሺ ማዘር አሁን ማህሌት ይሄንን ድርጊት ካደረገች በኋላ ለመጨረሻ ጊዜ ከርሶ ጋር የስልክ ልውውጥ ያደረገችው መቼ ነው አቻዩት ሄደች አሉ ሰረቀች አሉ ሄደች አሉ አደውልልኝም እዚህ ሆናም እንኳን አደውልልኝም ቤቴ እንደተሰዩ ብላ ይል እንዴ አደውልልኝም ምን ሆነሽ ነው ኢትዮጵያ ሚኪ ሄደበት ያሉት ቤት የራሷ የግል ቤት ነው የተከራየችው ቤት ምን በመና አባቷ ቤት አለ 5 ሳንቲም የላትም ያ ሁሉ ብሬት ከታው ነው በይስኪ ንገሪ የላትም ድሮም አልነበራትም ድሮ የባለዋ ቤት የሰራው ነበር ለፍ አሽጠዋለች ድሮ ተሽጠዋል ድሮ ከስንት ዓመት በፊት እሺ ማዘርዬ ከልጆት ጋር የመጀመሪያ የስልክ ልውውጥ ያረጉበት ጊዜ ያስታውሱታል ከ2 ወር በፊት ነው ከ3 ወር በፊት ምናምን እንደዛ ነው
እንደውልልኝ ብደውል ማታነሳ ልጆች እንኳን ይኸውልሽ ልጆች እንኳን ሊደውሉ ቢፈልጉ ባልዋም እሷም ከእጃቸው ትነጥቃለች። አንድ ጊዜ ትልቋ ልጅ አገኘኋት እዚህ ባለችበት ቤት እንዳታሳዩ ያለችው ማለት ነው። ኧረ ጽዮን ምን ሆናችሁ ነው ስልክ ማደውሉልኝ? ደህና ናችሁ ምንድነው ስላት ባልየው መጣ። ማን ነው አላት። እኔ መልኩ አላውቀውም ብዬሻለሁ። ማዘር ናት። የምን ማዘር ነው? እሷ ደግሞ አምጪ የምን ማዘር ነው ብለው ከእጇ ነጠቋት። ይሄው ነው እሷ ማትክደው ከተገኘች አትክደው። አሁን ሁሉም በኋላ ነው የደረሱት። መብረቁ አንተ የምትጠይቃቸው ያስካቸው ነጥብ ካሉ ማዘርን ጠይቃቸው። ኦኬ አንዴ ለኔ ድል ስጡኝና ለሌሎቹ ለቅልቦች እንሰጣለን። እንግዲህ ማዘር በደንብ አዳምጡኝ አንዴ። ማህሌት 7 ሚሊዮኑን ከማጭበርበሯ በፊት ማህሌት የተከራየችበት ቤት ቦታ ላይ ሚኪ በአጋጣሚ አግኝታው ነበር ያለችው ልጅቷ። ሌላኛው ደግሞ እኔ ከእናንተ ልጅቷ ማህሌት ናት የደወለችልኝ ብላለች። ማህሌት ናት 50 ሺህ ብር ይላክልኛል ብላ ያለችን ብላለች። ስለዚህ ማህሌት ናት ያለችው ማለት ነው። ልጅቷ እኔ አላውቅም ትረጃለች። ለምሳሌ አላውቅም ፊራ እንደሚተዋወቁ ግልጽ እኮ ነው እዚህ ጋር። አሁን እዚህ ከማዘር የተረዳው ማህሌት ፊራና ሚኪ ይተዋወቃሉ ማለት ነው፣ በመልካም ይሁን በመጥፎ። ስለዚህ ማዘር የመጣላቸው ነው የተናገረው። ምናልባት አሁን ይኸውልሽ ሚኪ ልጆቹ መጀመሪያ ከዛ በፊት ሚኪን አያውቁትም ነበር። ነገር ግን ካዩት በኋላ አሁን ደግሞ ሲፖሰት ሚኪ መሆኑን አወቁ። ከዛ ውጪ ትስስሩ ምንድነው? ፊራ በሆነ መንገድ የማዘር ቪዲዮ በሚኪ ደረሰው ወይንም በልጅቷ ደረሰው። ነገር ግን እነ ማዘርን የሚያገኘው በማን ዘንድ ነው ከተባለ በሚኪ ዘንድ ነው። ብሩ የላከለት በሚኪ ነው። ስለዚህ ሶስቱ ይተዋወቃሉ ማለት ነው። ምንም በዚህ ጋር መደባበቅ መሸፋፈን አያስፈልግም። ሚኪ እንደሚያውቁት ተናግረዋል ቃል በቃል። እኛም እርግጠኞች ነበር ሚኪና ማለት ሪሌሽን እንዳላቸው። ፊራን ደግሞ እንጠይቀዋለን የላከው 50 ሺህ ብር ነው ወይስ አይደለም? እነ ማዘርን እንዴት አወካቸው? ማሂን እንዴት አወካት ብለን ፊራን እንጠይቀዋለን። የማይጠይቅበት ምንም ምክንያት የለም። አሁን ዋናው ቁም ነገሩ ይቺ ሴትዮ የወሰደችው 57 ሚሊዮን ብር ነው። ከዚህ ሴትዮ ጋር ሚኪ ተጠያቂ መሆኑ 100% እርግጠኛ ነን። ረሰቡ ላይ ወጥቼ ምንም የምናገረው ነገር የለም። በህግ ሄጄ ኢማራት ውስጥ በህግ ጠይቃለሁ ስላልተገባባችሁ እንጂ ትረዳዳላችሁ። እስቲ አንቺ ያመለከተችበትን ቀኑን ፍርድ ቤት ጠይቂያትና ወደ አንቺ ትላከውና እውነተኛ የተበላች ከሆነ ፖሊስ ጣቢያ ያመለከተችበትን ቀን ታምጣ። ልክ ልነግርህ ነው የገባሁት። ሴት የመንደር ሴት ነክ አያችሁ፣ ሌባ ሲያዙል ጊዜ ብዙ ይቀባጥራል፣ ብዙ ይናገራልና ለዚህ ነው መታገስ ግድ ነው። እንዲህ አይነቱ ሌቦችን ታግሰው መርዛቸው እንዲተፉ ማድረግ ነው። መርዛቸውን ከተፉ በኋላ ከዛ በኋላ እውነተኛው ይታወቃል። አይ ጃጓር አሁን እኮ ምንድነው መሰለህ፣ በቃ እኛ ዋናው ነገር ትልቁ ዓላማ ወደ እውነታው መምጣት ስለሆነ ነገሮችን ሰዎች በፈለጉት መንገድ ሐሳባቸውን ሊገልጹ ይችላሉ። እኛ ነን እዚህ ጋር ደግሞ ማኔጅ እያደረግን እንደ ጸባያቸው፣ እንዳመላቸው፣ እንደሁኔታቸው፣ እንደ ሐሳባቸው ነጥቦችን ብቻ እያነሳን ነጥቦች ላይ ብናወራ ነው ልክ የሚሆነው እንጂ መጠየቅ አልፈለገችም። እስከ ዳር መጠየቅ አልፈለገችም። ነገር ልክ አይሆንም። ግን ምንድነው ለምሳሌ ነጥቦች ሰጥቻታለሁ አይደል? አሁን ለፋሲካ የህግ አካላቶች
ትራቭል ያደረገችበት ኤቭሪቲንግ መረጃዎች ይሰበሰባሉ። መቼም ኮምፕሌንት ስተቀርብ አይደል? ይህንንም መረጃ ለማግኘትና ክሊር ለማድረግ እሷ ተበልቻለሁ ባለችበት መንገድ ሄዳ መጠየቅ አለባት። ፖይንት እስከዳር አንዴ ሐሳብ ልስ እስከዳር አንዴ ሳይጨርስ አንድ ነገር ልናገር ወንድሜ፣ እዚህ ጋር ያላችሁ መብረቁ በጣም ትልቅ ስራ ነው የሰራው። ጀግና፣ በጣም አድናቂ ነኝ። የምሬን ነው የምነግርህ። መሲም እንደዛው፣ ቅልቦችም፣ ተስፍሽም፣ እስከዳርም ሁላችሁም ላይክ በቪዲዮ የምናውቃችሁ ሰዎች ናችሁና እንደዚህ አይነት ጥያቄ ስትጠይቁ አግባብነት ያለውን ጥያቄ ነው እስካሁን ስትጠይቁ የነበረው። ጃጓር ግን አንደኛ በማንነት አትታወቅም። በቪዲዮ የምትወጣ ሰው አይደለም፣ ምንም ቪዲዮም የለም። ሶ እንደዚህ አይነት ነገር ጥያቄዎችን ስጠይቅ አግባብነት የሌለው ነገር ነው እየጠየቅ ያለው። ሰዎችን ፕሮቮክ እያደረግ ስሜታዊ ራስ ተናግረዋል። መርዛቸው እንዲተፉ አርግተን ማስወጣት ነው ብለሃል። ውሽዬን ማለት ነው። ሶ ልጅቷ በአግባቡ አታናግረኝ ስላለች ብቻ እንደዚህ አይነት ነገር ስትናገር እነዚህ የሚደክሙትን ሰዎችም ልፋታቸውን ከንቱ ነው የምታስቀርባቸው። ሶ ማድረግ ያለብህ ምንድነው? አንተ እንደኔ ያው ሰዎችን ፕሮቮክ በማድረግ በመሳደብ የምትታወቅ ነገር ነህ ትመስለኛለህና እንደኔ ታፕታፕ ማድረግ ከታች ሆነ እነዚህ አሁን እዚህ ጋር ያሉ ትላልቅ ሰዎች ቁጭ ብለው መጠየቅም የመናገርም ምንም መብት አላቸው። በቪዲዮ እናውቃቸዋለን። ትላልቅ ስራ ሰዎችን ሲረዱ የነበሩ ናቸው። አንተ ግን ለመጠየቅም ብቃቱ የለም። ገና አፍህን አልፈታህም። ምንድነው? እኔ እኮ ምንም እየታየኝ አይደለም። እንትኖች ሞዴሬተሮች ማዘረን አስገቧት። ሲቀጥል አሁን አንተ አትባባሉብን። እዚህ ጋር ስንት ነገር ውስጥ ያለ ነው። ምን እዚህ ጋር ትገጥማላችሁ? አትግጠሙ። በቃ ፋሲካ ጋር